ሰላም ጤና ይስጥልኝ አድማጭና ተከታታዮች ሚያዝያ 28 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን አርስቶችን ላስደምጣችሁ። በመቀሌ ህወሓት ባካሄደው ስብሰባ የቀድሞው የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤልን በድጋሚ የክልሉ ፕሬዝዳንት አድርጎ መምረጡ ይታወቃል። ከዚሁ ጋር በተያያዘ ህወሓት ስብሰባ እያደረገ በነበረበት ወቅት የአየር ኃይል የጦር ጀቶች በመቀሌ ሰማይ ላይ ሲበሩ ታይተዋል። ኮሚሽኑ በአማራ ክልል በትግል ላይ ቆይተው ከተመለሱ አካላት ጋር ውይይት እያካሄደ መሆኑን አስታውቋል። እንዲሁም ከትናንት በስቲያ በካርቱም ዓለም አቀፍ አውሮፕላን ማረፊያና ሌሎች የሲቪል ተቋማት ላይ የተፈጸመው የድሮን ጥቃት ተከትሎ የዓለም አቀፉ ማህበረሰብ ቁጣ እያየለ መምጣቱ ተሰምቷል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ የኢትዮጵያ ሀገራዊ ምክር ኮሚሽን 200 ከሚደርሱ በአማራ ክልል በትግል ላይ የቆዩና አሁን ላይ ሰላምን መርጠው የተመለሱ ወገኖች ጋር ውይይት እያካሄደ መሆኑን አስታውቋል። የውይይት መድረኩን በንግግር የከፈቱት ዋና ኮሚሽነር ፕሮፌሰር መስፍን አርያ ከዚህ በፊት በተደረገው ውይይት በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና ሰላምን መርጠው የተመለሱ አካላት ክልላዊ እና ሀገራዊ ፋይዳቸው የጎላ 17 አጀንዳዎችን ሰንደው ለኮሚሽኑ ማስረከባቸውን አውስተዋል። እነዚህ ወገኖች ቀደም ሲል በተደረገው ውይይት ያነሷቸውን ጥያቄዎች ኮሚሽኑ ለሚመለከተው አካል ማቅረቡንም ተናግረዋል። ይህ መድረክ ከኮሚሽኑ ጋር ይበልጥ ተቀራርባችሁ ለሰላም የምትሰሩበት የቀሩ ወገኖች ወደ ሰላም ለማምጣት የሚያስችል ምክረ ሀሳብ የሚሰነዝሩበት ይሆናል ሲሉም ዓላማውን አስረድተዋል። አያይዘውም ኮሚሽኑ በምክር ሂደቱ በሌሎች አካባቢዎች ታጥቀው የሚንቀሳቀሱ አካላትን ለማካተት እያደረገ ያለውን ጥረት አጠናክሮ እንደሚቀጥልም ገልጸዋል። የተሳታፊዎች ተወካዮች ባደረጉት ንግግር ጥያቄዎቻችን በኃይል ለማስመለስ ሲንቀሳቀሱ መቆየታቸውን አውስተው የሰላም ጀግና መሆን እንደሚሻልም አስረድተዋል። ምክክሩ የሀሳብ ልዩነቶችን የመፍቻ ብቸኛ መንገድ መሆኑን እንደሚያምኑም ገልጸዋል። በመቀሌ ህወሓት ባካሄደው ስብሰባ የቀድሞ የክልሉ ፕሬዝዳንት ዶክተር ደብረጽዮንን በድጋሚ ክልሉ ፕሬዝዳንት አድርጎ መምረጡን አውስቷል። ህወሓት ስብሰባ እያደረገ በነበረበት ወቅትም የአየር ኃይል የጦር ጀቶች በመቀሌ ሰማይ ላይ ሲበሩ መታየታቸው ህዝቡን ስጋት ውስጥ እንደከተተው ነው የተገለጸው። ህወሓት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት አልፈጽም በሚል ከስምምነት መውጣቱን በማሳወቅ ከ5 ዓመት በፊት የነበረውን የክልሉ መንግስት መመለሱን ገልጿል። ይህ ተከትሎ በቅርቡ በፌዴራል መንግስቱ የስልጣን ዘመናቸው በአንድ ዓመት የተራዘመላቸው የጀነራል ታደሰ ወረደ ጣፈንታ ምን ሊሆን እንደሚችል እስካሁን የታወቀ ነገርም የለም። ከዚህ ቀደም መፈንቅለ መንግስት የሚመስሉ እንቅስቃሴዎች በክልሉ መኖራቸውን ሲገልጹ የቆዩት ጀነራል ታደሰ ወረደ የህወሓትን ውሳኔ ተከትሎ መግለጫ እንደሚሰጡ ይጠበቅ ነበረ። ሆኖም ትናንት ምሽት በጊዜው አስተዳደሩ ቢሮ አካባቢ በደረሰ የቦምብ ፍንዳታ ምክንያት ወደ ቢሮዎች የሚወስደው መንገዶች ሙሉ በሙሉ መዘጋታቸው እስካሁን መግለጫ አልተሰጠም። መንገዶቹም ይዘገባ እስከተጠናቀረበት ድረስ ዝግ እንደሆኑ ናቸው ነው የተባለው። የፌዴራል መንግስቱ እስካሁን በዝምታ ላይ የሚገኝ ቢሆንም ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ የጦር ጀቶች በመቀሌ ሰማይ ላይ ከቀኑ 4 ሰዓት ገደማ ታይተዋል። ይህ መንግስት አቋሙን ለማሳየት ያደረገው ሙከራ ሊሆን እንደሚችልም ይገመታል። የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በበኩላቸውም የህወሓትን እርምጃ ሲቃወሙ በልጅነት አእምሮ የቀሩ ደንቆሮች ዛሬም እያፌዙ ይደግሙታል። እንሳቅ ወይ ስናልቅስ እነዚህ ሰዎች ሳይወገዱ የትግራይ ህዝብ ሰላም አያገኝም ብለው በማህበራዊ ትስስር ገጻቸውም ተናግረዋል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ ከትናንት በስቲያ በካርቱም ዓለም አቀፍ አውሮፕላን ማረፊያና ሌሎች የሲቪል ተቋማት ላይ የተፈጸመው የድሮን ጥቃት ተከትሎ የዓለም አቀፉ ማህበረሰብ ቁጣ እያየለ መጥቷል። ኳታር ጥቃቱን ማውገዟን ተከትሎ አሜሪካ ጉዳዩን ወደ ላቀ የዲፕሎማሲና የፖለቲካ ማስጠንቀቂያ ደረጃ አሸጋግረዋለች። በአረብና በአፍሪካ ጉዳዮች አሜሪካ ከፍተኛ አማካሪ ዛሬ በወጡት ወሳኝ መግለጫ የጥቃቱ ፈጻሚዎችና ከጀርባ ድጋፍ የሚሰጡ የውጭ ሀገራት ላይ ቀጥተኛ ጣት ተቀስሯል። አሜሪካ በመግለጫው የድሮን ጥቃቱ የፈጸመው በሱዳን ፈጥኖ ደራሽ ኃይል መሆኑን በመግለጽ በማመልከት ኃይሉን በቀጥታ ተጠያቂ አድርጋለች። የሲቪል አውሮፕላን ማረፊያዎች የሰብአዊ እርዳታ አቅርቦቶችና ሰራተኞችን ለማንቀሳቀስ እጅግ ወሳኝ መሆናቸውን የጠቀሰው መግለጫው እንዲህ አይነት ጥቃቶች ህይወት አድን እርዳታዎችን ለማድረስ ተጨማሪ እንቅፋት እየፈጠሩ በመሆኑ በአስቸኳይ ሊቆሙ ይገባልም ተብሏል። በተጨማሪም ተፋላሚዎች ወገኖች ይህ አውዳሚ ግጭት ወታደራዊ መፍትሄ እንደሌለው አምነው እንዲቀበሉ አሜሪካ አሳስባለች። ሰብአዊ የተኩስ አቁም ስምምነት በማድረግ ወደ ቋሚ የተኩስ አቁም እንዲሸጋገሩና ሁሉን አሳታፊ በሆነ ሀገራዊ ውይይት መድረክ ስልጣኑን በሲቪል ለሚመራ መንግስት እንዲያስረክቡም ጥሪ አቅርባለች። የዚህ መግለጫ እጅግ ወሳኙና የቀጠናውን ሀገራት የሚመለከተው የነጥብ ውጭ ኃይሎች ጣልቃ ገብነት የተመለከተው ሲሆን አሜሪካ በሱዳን ግጭት ለማንኛውም ወገን የሚሰጥ የውጭ ድጋፍ ወዲያውኑና ያለምንም ቅድመ ሁኔታ ማብቃት አለበት በማለት አጥብቃ አስጠንቅቃለች። ይህ አሜሪካ መግለጫ ተራ የውግዘት ቃላት አይደለም። አሜሪካ ውጊያውን የሚያስቀጥል ማንኛውም ቀጣይነት ያለው የውጭ ድጋፍ ለግጭቱ መራዘምና ለሱዳን ህዝብ ቀይ ቀጥተኛ ኃላፊነት ይወስዳል ማለቷ በሱዳን ጦርነት ውስጥ እጃቸው አለበት ተብሎ ለሚጠረጠሩ ሀገራት የተሰጠ ቀይ መብራት ነው። በቅርቡ ሱዳን የተባበሩት አረብ ኤሚሬቶች መነሻቸውን ያደረጉ ድሮኖች በኢትዮጵያ በኩል አልፈው ጥቃቱን እያደረሱብኝ ነው የሚል ክስ ማቅረቧ ይታወሳል። ምንም እንኳን ኢትዮጵያዊት ብታስተባብልም
አሜሪካ አርኤስኤፍን ለድሮን ጥቃቱ ተጠያቂ ማድረጓና የውጭ ድጋፍ ሰጪዎች ማስጠንቀቋ የሱዳን ክስ በተዘዋዋሪ እውቅና እንደተሰጠችው ይቆጠራል። ይህም አሜሪካ ዩኤስን ጨምሮ ሌሎችም የውጭ ሀገራት ከዚህ ድርጊታቸው እንዲታቀቡ ጫና መፍጠር መጀመሯን ያሳያል። ይህ ክስተት በሱዳን በኢትዮጵያና በግብጽና በኤርትራ መካከል ያለውን የተወሳሰበ የጂኦፖለቲካዊ ሽኩቻ ወደ አዲስ ምዕራፍ ሊያሸጋግር ይችላልም ነው የተባለው። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ